ያው ዛሬ ደግሞ እንደዚህ የሚያምር ሾርባ ቤታችን ውስጥ ባለን በተራረፉ ጥራጥሬዎች በአትክልት አድርገን በካሮት እንደዚህ የሚጣፍጥ ለእራት ቅልል ብሎን የምንበላው ቆንጆ ሾርባ ሰርቻለሁ። ትወዱታላችሁ ብዬ አምናለሁኝ። እንደምታዩት ነው፣ በጣም ያምራል፣ በጣም ይጣፍጣል። ለአይን ራሱ እንዴት እንደሚያምር አሁን አሰራሩን ሳሳያችሁ ሁሉንም ጥራጥሬዎች እንደዚህ ቤት ውስጥ ነው ዘፍዝፌ አሳድሬ ያዘጋጀሁት። ለምን ብዙ ጊዜ ቤት ውስጥ የምዘፈዝፋቸው ለሰላጣ ስለምጠቀም ነው። አሁን እንደዚህ ሽንኩርቱን፣ ካሮቱን ሁሉንም እንዳሳየዋችሁ ሁሉንም አዘጋጅቼ በቅድሚያ ቀይ ሽንኩርቴን በደንብ አርጌ ድቅቅ አርጌ ከተፍኩት። እንደዚህ ከትፈዋለሁኝ። አሁን ነጭ ሽንኩርቴንም እንደዚህ ሁለት ቦታ ከሰነጠኩት በኋላ አነሳ አነሳን እንዲልልኝ አሁን እንዲያርጌ ከትፈዋለሁኝ። ካሮቱንም እንደዚህ ከከተፍኩኝ በኋላ ሁለት ቦታ እንደዚህ አስተካክዬ ሁለት ቦታ ነው የምቆርጠው። ይሄኛውን ይሄውና ድፍን ምስር አለኝ፣ እሱን አጥቤ ብቻ ነው ያዘጋጀሁት። አሁን ሁለት ቲማቲም እጠቀማለሁ። ቲማቲሜንም ደቀቅ አርጌ ከትፈዋለሁኝ። ሁለት አይነት ቃሪያ አለኝ፣ የጥብስ ቅጠል አለኝ። እሱን በኋላ ስጨምር አሳያችኋለሁኝ። አሁን የሽንኩርቱን ድስት ውስጥ ጨምርና አበስለዋለሁኝ። ትንሽዬ ዘይት ከስር በጣም ትንሽ ጠብ አድርጌ ዘይቱ በሞቀበት ነው ሽንኩርቴን የጨመርኩት። አሁን የሚበቃኝን ያህል ዘይት አደርግበታለሁኝ። በመቀጠል ነጭ ሽንኩርቱን አብሬ ከቀዩ ሽንኩርት ጋር አብሬ አበስላለሁ። በጣም ቆንጆ እጅግ የሚጣፍጥ ራት ላይ ቅልል ብሎን የምንበላው ሾርባ ነው እየሰራሁ ያለሁት። አሁን በመቀጠል ቲማቲሜን ደግሞ እንደዚህ ጨምሬ አብሬ ጠብሰዋለሁ። አሁን ድፍን ምስሩን ቅድም ያሳየዋችሁትን ያጠብኩትን እሱን ጨምራለሁ። ለምን ድፍን ምስሩ ቶሎ የመብሰል ባህሪ ያለው ለዛ ነው። ያው አይዘፈዘፍም ምስር፣ ለዛ አብሬው እንደዚህ ስጠብሰዋለሁ። በመቀጠል በትንሹ የሻይ ማንኪያ እርድ አደረኩበት። ሌሎቹን ጥራጥሬዎች ግን ቤት ውስጥ ነው ዘፍዝፌ የምጠቀመው። ለምን ለሰላጣ ለተለያዩ ነገሮች በዚህ በጾም ወቅት ስለምጠቀም እንደዚህ። አሁን እንደምታዩት ካሮቱን ጨመርኩኝ። ትንሽ ውሃ ጠብ እያደረኩኝ አብሬ አበስለዋለሁኝ። አሁን ሌላ ጊዜ ቢሆን የመኮሮኒ ሾርባ ስንሰራ ይሄ ብቻ በቂ ነው። ውሃችንን ከልሰን ማካሮኒውን እንጨምራለን። እንደምታዩት ይኸው ጥብስ ቅጠል አደረኩበት። ጥብስ ቅጠል ለእያንዳንዱ የምግብ አሰራራችን በርበሬ ካልገባበት እጅግ በጣም ቆንጆ ቃና የሚሰጠው ነው። አሁን ቁንዶ በርበሬ ግማሽ ሻይ ማንኪያ ያደረኩበት፣ ከዛን ጨው አደረኩበት። አሁን ሽምብራይን እንደዚህ ጨመርኩኝ። እንደምታዩት ነው ከለሩ ንጣቱም አይለቅም። ቤታችን ውስጥ ዘፍዝፈን ስናዘጋጀው እንደዚህ ከነ ከለሩ ከነ ውበቱ እናገኘዋለን።
በመቀጠል ይሄንን በእርግጥ ፍሬሹን አላገኘውም። ይሄንን ነው የገዛሁት ከሱፐር ማርኬት እና አረንጓዴ አተር ነው። ያው ፍሬሽ ነው እንትን ገና ይሄ ለጋው የሆነ አተር ነው። ይሄንን ደግሞ ቀዩን ቦለቄ ቤት ውስጥ ዘፍዝፌ ተጠቀምኩኝ። ቤት ውስጥ ዘፍዝፋችሁ ይሄንን ስትጠቀሙ ውሃውን በደንብ እየለቀለቃችሁ መድፋት አለባችሁ። ውሃው በጣም ለጤና በጣም አደገኛ ነው የሚባለውና በደንብ እያለቀለቃችሁ መድፋት አለባችሁ። አሁን የሚበቃኝን ያህል ውሃ በደንብ አድርጌ እነሱ ተዘፍዝፎ ስላለ ብዙም ማብሰል አይጠበቅብንም እና የሚበቃኝን የውሃ መጠን ጨመርኩኝ። የፈላ ውሃ ነው የተጠቀምኩት። አሁን ቅድም ያሳየዋችሁን ኪኒዋውን ለብቻ ነው ያበሰልኩት። ለምን አብሬ አልጨመርኩም? እዚህ ጋር ለብቻ አብስዬው ከላይ ነው የተጠቀምኩት። ሁሉንም ከጨመርኩ በኋላ የበሰለውን ኪኒዋ እንዲህ ከላይ እጠቀምበታለሁ። በጣም ለጤና ጥቅም ያለው ነው። በዚህ ሰዓት ተመራጭ ሆነ ምግብ ነውና እንደዚህ ሾርባችን ውስጥ ደግሞ ጨምረን ተጠቅመን እንደዚህ የሚጣፍጥ ሾርባ መስራት እንችላለን። እንደምታዩት ነው። ቃሪያውን ሁለቱን አይነት ቃሪያ ጨመርኩበት። በአነሳ አድርጌ ከትፌ ነበር ጨመርኩበት። በጣም የሚጣፍጥ በእውነት ከምነግራችሁ በላይ የምትወዱት አይነት ሾርባ ነው። ከዛን የድንብላል ቅጠል ፐርሲል ከላይ ደረቁን እንደዚህ ጨምሬበታለሁኝ። ለሾርባችን ቆንጆ ቃና ይሰጠዋል። ይሄው እንደምታዩት ነው። እንግዲህ በመጨረሻ ሾርባዬ ይሄንን ይመስላል። በእውነት በጣም ቆንጆ የሚጣፍጥ ቤታችን ውስጥ ባለ ጥራጥሬ እንደዚህ ቀለል ያለ ለእራት የሚሆን ሾርባ ሰርተን መጠቀም እንችላለን። ያው ከሰላጣ በመቀጠል ለማታ እራት ሾርባ ነው